የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አሜሪካ በኢራን ላይ በፈጸመችው ጥቃት ምንም አይነት ጉዳት አላደረሰችም ሲሉ የኢራኑ ሃይማኖት መሪ ተናገሩ። የኢራን የበላይ መሪ ለመጀመሪያ ጊዜ ባደረጉት ንግግር አሜሪካ በኒውክሌር ተቋሞቿ ላይ በከፈተችው ጥቃት ምንም ስኬት አላገኘችም ብለዋል። ከዚህ በኋላም በኢራን ላይ ጥቃት የሚሰነዘር ከሆነ በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ላይ የከፋ ጉዳት እንደምታደርስም ይፋ አድርገዋል። ጋሻው አርጋው ተጨማሪ አለው። እስራኤልና ኢራን ላለፉት 12 ቀናት ሲያካሄዱት የቆዩትን ጦርነት በተኩስ አቁም ስምምነት ማቆማቸው አይዘነጋም። ሀገራቱ ባካሄዱት ጦርነት እስራኤል ኦፕሬሽን ራይዚንግ ላይን በሚል ዘመቻ የኢራን የኒውክሌር ወታደራዊ መሰረተ ልማቶች ላይ ያነጣጠረ ጥቃቶች ተፈጽመዋል። እስራኤል በፈጸመቻቸው ጥቃቶችም በርካታ የኢራን ከፍተኛ ወታደራዊ አመራሮችና የኒውክሌር ሳይንቲስቶች መገደላቸው የተዘገበ ሲሆን ኢራንም በወሰደቻቸው የአጸፋ እርምጃዎች በእስራኤል ተቋማት ላይ ጉዳት መድረሱም ተገልጿል። በጥቃቶቹ ሰላማዊ ዜጎችና የመኖሪያ አካባቢዎች ሰለባ እንደሆኑም ዓለም አቀፍ መገናኛ ብዙሃኖች ዘግበዋል። አሜሪካ ጣልቃ ገብታበት በነበረው የሀገራቱ ጦርነት በርካታ ሰዎችን ለህልፈት የዳረገ ሲሆን መጠነ ሰፊ የንብረት ጉዳት ማስከተሉም መረጃዎች ይጠቁማሉ። ለእስራኤል ጥቃት ምላሽ የሰጠችው ኢራን በፈጸመችው አጸፋ እርምጃ የሞሳድን ቢሮ ጨምሮ በበርካታ የእስራኤል ተቋማት ላይ የሚሳኤል ጥቃቶች መፈጸሟም ይታወሳል። ሀገራቱ ባለፉት ቀናት ባካሄዱት ጦርነት በኢራን ከ400 በላይ ዜጎች ለህልፈት ሲዳረጉ በእስራኤል ደግሞ 28 ሰዎች ህይወታቸው አልፏል። በጦርነቱ እስራኤል የኢራን አብዮታዊ ዘብ አመራሮችና የኒውክሌር ተመራማሪዎች ላይ እርምጃ ከመውሰድ ባለፈ የሀገሪቱን የኒውክሌር መሰረተ ልማት ማውደሟም ሲነገር ቆይቷል። በሁለቱ ሀገራት የተጀመረው ግጭት አሜሪካንን የጋበዘ ሲሆን አሜሪካም ጦርነቱ ከተቀላቀለች በኋላ በኢራን የኒውክሌር ማብለያ ተቋማት ላይ ጥቃት ማድረሱ አይዘነጋም። ጦርነቱን በስምምነት መጠናቀቁን ተከትሎም ታዲያ በዝምታ የቆዩት የኢራኑ የሃይማኖታዊ መሪ አያቶላ አሊ ካምኒ የአሜሪካ ጥቃት በኢራን ላይ ያስከተለው ተጽዕኖ ምንም በሚባል ደረጃ የሚገለጽ ነው ሲሉም ይፋ አድርገዋል። የኢራን የበላይ መሪ ለመጀመሪያ ጊዜ ባደረጉት ንግግርም አሜሪካ በኒውክሌር ተቋሞቿ ላይ በከፈተችው ጥቃቶች ምንም ስኬት አላስገኘችም ብለዋል። ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ በ3 ቁልፍ የኒውክሌር ጣቢያዎች ላይ የተፈጸመው ጥቃት ሙሉ በሙሉ ውጤታማ ነው ብለው መናገራቸውም የሚታወስ ሲሆን ነገር ግን ጉዳቱ ከተጠበቀው ያነሰ ሊሆን እንደሚችል ስማቸው ያልተጠቀሰ አንድ የአሜሪካ ባለስልጣን መናገራቸው ይታወሳል። አንዳንድ የአሜሪካ ባለስልጣናት በበኩላቸው አሜሪካ የኢራንን የኒውክሌር ማበልጸጊያ ተቋሞችን ከስራ ውጭ ያደረጉ ታሪካዊ ስኬት አስመዝግባለች በማለት ላይ ናቸው። ሌሎች የዋይት ሃውስ ባለስልጣናት ደግሞ በኢራን የኒውክሌር ተቋሞች ላይ የተወሰደው ጥቃት በመሰረተ ልማቶቿ ላይ ብቻ ውድመትን ያስከተለ እንጂ እንደታሰበው ውድመትን አላደረሰም በማለት ላይ ናቸው። አሜሪካ ከስምምነቱ በፊት ኃይለኛ በሚባሉ ባንከር ቦምቦች የኢራን የኒውክሌር ተቋማትን ኢላማ ያደረገ ጥቃት ፈጽሜያለሁ ስትል ይፋ አድርጋለች። ሆኖም ካሚኒ ከጦርነቱ በኋላ ባደረጉት ንግግር አሜሪካ አልተሳካላትም ብለዋል። ከእስራኤል ጋር ቀጥተኛ ግጭት ከተቀሰቀሰበት ከሰኔ 13 ጀምሮ ከህዝብ እይታ ውጭ የነበሩት ካሚኒ ያስተላለፉት መልእክትም ለሳምንታት የዘለቀው ግጭት መቋጫውን አግኝቷል ሲሉም ተደምጠዋል። ካሚኒ ኢራን ላይ ድጋሚ ጥቃት ከተፈጸመ በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ሀገራቸው ጥቃትን እንደምትፈጽምም ይፋ አድርገዋል። ካሚኒ ትራምፕ በኢራን የኒውክሌር ጣቢያ ላይ የፈጸሙት ጥቃት አስከትሏል የሚሉት ተጽዕኖ የተጋነኑ መሆናቸውን በመግለጽ ምንም ነገር ማከናወን አልቻሉምና ዓላማቸውን ማሳካት አልተቻላቸውም ትራምፕ ብለዋል። በኳታር በሚገኘው የአሜሪካ የአየር ጦር ሰፈር ላይ የተፈጸመውን ጥቃት በመጥቀስ ካሚኒ ይህ ክስተት ወደፊትም ሊደገም የሚችል ነውና ማንኛውም ጥቃት ቢደርስ ለጠላትና ለአጥቂው የሚያስከፍለው ዋጋ በጣም ከፍተኛ እንደሚሆንም ጥርጥር የለውም ሲሉ ተደምጠዋል። በኬንያ በተነሳ ተቃውሞ 16 ሰዎች ሲሞቱ 400 የሚጠጉ ሰዎች መቁሰላቸው እየተገለጸ ይገኛል። በኬንያ ትናንትና ረቡዕ በሺዎች የሚቆጠሩ ሰዎች ሰልፍ መውጣታቸውን ተከትሎ እንግዲህ በተቀሰቀሰ ግጭት 16 ሰዎች ህይወታቸው ሲያልፍ ወደ 400 የሚጠጉ ሰዎች ደግሞ መቁሰላቸውን የሰብአዊ መብት ተሟጋቾች አምኒስቲ ኢንተርናሽናል በኬንያ አስታውቋል። የሀገሪቱ ዜጎች ባለፈው ዓመት ሰኔ ወር ላይ በደርዘን የሚቆጠሩ ዜጎች ሰዎችን የተገደሉበትን በሀገር አቀፍ ደረጃ ቁጣን የቀሰቀሰውን ጸረ ታክስ ሰልፍ ለመቃወም ነበር አደባባይ ወጡት። በዚህም አንደኛ ዓመቱ ለመዘከር በታሰበ ሰልፍ ላይ እንግዲህ በተተኮሰ በጥይት እንግዲህ 16 ሰዎች ህይወታቸው ማለፉ የተገለጸ ይገኛል። እነዚህ እንደ አውሮፓውያን አቆጣጠር በ2024 የተደረጉ ሰልፎች መሰረታዊ የምግብ ሸቀጦች ላይ ተጥሎ የነበረውን ታክስ በመቃወም የተደረጉ ሲሆን የተቃውሞ ሰልፉን ተከትሎ የሀገሪቱ መንግስት የታክስ ውሳኔው እንዲሰረዝ ወስኗል። የሆነም ግን ተቃውሞ አልበረደም ነበረ። በዚህም ባለፈው ዓመት የሞቱትን ሰዎች በመዘከር በወጡ ሰዎች ላይ በቀጥታ አካላት እንግዲህ በተኮሰ ጥይት ሰዎች ሞተዋል። እንዲሁም ደግሞ በርካቶች መቁሰላቸው የተገለጸ ነው። በትላንትናው ዕለትም በሺዎች የሚቆጠሩ ሰዎች የዚህን
ቀን አንደኛ ዓመት ለማክበር በዋና ከተማዋ ናይሮቢ በባህር ዳርቻዋ ከተማ ሞምባሳና በሌሎችም 26 ከተሞች እንግዲህ ሰላማዊ ሰልፎች ተካሂዷል። በናይሮቢ ከሰልፉ በፊትም ወደ ኬንያ ፓርላማ ህንጻና ወደ ፕሬዝዳንቱ ጽሕፈት ቤት የሚወስዱ መንገዶችን መዘጋታቸው ተገልጿል። አንዳንድ የኬንያ ማሰራጫዎችም መመሪያውን በመቃወም ሰልፉን አየር ላይ ማውጣታቸው የተገለጸ ሲሆን የናይሮቢ ፍርድ ቤትም እገዳውን ማቆሙን ተከትሎ ግን ሌሎችም የመገናኛ ብዙሃን ግጭቱን በሽፋን ሰጥተውታል ነው የተባለው። በትላንትናው ዕለት እንግዲህ በተከናወነው የተቃውሞ ሰልፍ ላይ ከተጎዱ ሰዎች ውስጥ 83ቱ ከባድ አካል ጉዳት የደረሰባቸው ሲሆን ቢያንስ 8 ተቃዋሚዎች ደግሞ በጥይት ተመተው ሕክምና እንዲያገኙ መደረጉም ተገልጿል። ወደ ቤቶቻችን በዚሁ የምናልፈው ወደ ዓለም አቀፍ ትንታኔ ነው። የኮንግረስ ውሳኔ ሽረዋልና ቁጣ የቀሰቀሱበትን ትኩሳት ለማዳፈን አንድ የፖለቲካ ጥፋት ያስፈልጋቸው የነበረው ዶናልድ ትራምፕ አሁን ደግሞ በኒውክሌር ጉዳይ ልደራደር ነው እያሉ ነው። ቀድሞ አውድመነዋል ባሉት ኒውክሌር ላይ ምንም አይነት ድርድር የሚያደርጉት የሚለውም ጥያቄ ሆኖ ተነስቶባቸዋል። ጉዳዩን በዓለም አቀፍ ትንታኔያችን በስፋት ተመልክተነዋል። የኮንግረሱን ውሳኔ ሽረዋልና ቁጣ የቀሰቀሱበትን ትኩሳት ለማዳፈን አንድ የፖለቲካ ጥፋት ያስፈልጋቸው ነበር። ሰውየው ከህግ የተጣሉ ለመርህም ያልተገዙ ናቸውና በራስ ትዕዛዝና ውሳኔ የገቡበትን ጣልቃ ገብነት ለመፍታት ቴህራን ላይ ዱላ ማሳረፍን እንደ ማርሽ መቀየሪያ መሳሪያ ተጠቅመውታል። ስለምን በብቻ ፍቃድ ለእስራኤል ጣልቃ ይገባሉ? ያደረጉት ትልቅ ጥፋት ከመሆን አልፎ የአገሪቱን የውጭ ግንኙነት ካለመርህ ያስቀራልና ፍርድ ቤት መቆሙ አይቀርም የሚለው ቃል በርትቶ ቢሰማቸው የቴህራንን ኒኩለር ድምጥማጡን አጠፋውት በሚል የፖለቲካ ማካካሻ ብቅ ማለትም መረጡ። የአሜሪካ መመኪያ የቴክኖሎጂ ምልክት ተደርገው የሚወሰዱትን የቢቱ ቦምቦችን በቴህራን ሰማይ ላይ ቢታዩም ስለ ውጤታቸው በድፍረት መናገር የተሳናቸው ታዛቢዎች በእርግጥም ትራምፕ ይህን ማወዛገብ አብዝተው ይሹት ነበር ብሏል። አሁን ደግሞ ሌላ የማደናገሪያ ገጽን ገልጠዋል። የወደድ ባይነት ባልሰሩት ሆኖ የመገኘትና የመታየት ልምዳቸው ሊለቃቸው የወደደም አይመስልም። እንዲህም አሉ። አሜሪካውያን ሆይ አትደናገጡ፣ የኢራን የኒኩለር ቋቶችን በታትነናቸዋል። ከእንግዲህ ወዲህ ፋርስ ደረቷን ነፍታ ታውራ ዘንድ የሚያስችላት አቅም የላትም በሚል ግን ይህ ከእውነታው ይልቅ ህልምና ፍላጎት ያዘለ ነው ባዮች ደግሞ ሰውየው ቀይ መስመር የመተላለፋቸው ሂደት ምንም አይመጣብኝም ከሚል ማናሃሎኝነት የሚመነጭ ነውና አንድ ነገር ያስፈልጋቸዋል እያሉ ነው። ለመሆኑ ከተሰቀለበት የፖለቲካ አየር ያልወረደው የሞቀው አፈሙዝም ገና ያልቀዘቀዘበት የመካከለኛው ምስራቅ ፖለቲካ ከትራምፕ ፖለቲካዊ እብደት አንጻር ቀጣይ ኮምፓሱ ወዴት የሚያመራ ይሆን የሚለውን በዓለም አቀፍ የትንታኔ ዘገባችን ተመልክተነዋል። አማኑኤል ጀንበሩ ነኝ። እመኑኝ የኢራንን የኒኩለር ጣቢያዎች እንዳልነበሩ አድርገናቸዋል። ናታናዝ ድምጥማጡ ጠፍቷል። ፎርዶን እንዳልነበር አድርገነዋል። ኢስፋንንም ስሙ ብቻ እንዲቀር ነው የሆነው። ይህንን ያሉት ዶናልድ ትራምፕ ናቸው። የ12 ቀኑ ጦርነት ጀማሪ እንዳቆመም አብሳሪ ሆነው የመጡት አወዛጋቢው ሰው ከሰሞኑ በዛች ሀገር አደረግኩት ያሉት ወታደራዊ እርምጃ ውሃ ያነሳምና አያቶላም ሆኑ ተዋረዳዊ የአገሪቱ አመራሮች ከስላቅ በዘለለ ነገሩን ሊመለከቱት አልወደዱም። በእርግጥስ የአሜሪካ ጣልቃ መግባት ከእስራኤል ጋር ያላትን ታሪካዊ ቁርኝነት የሚያሳይ ፀሐይ የሞቀው ጉዳይ ቢሆንም የሰሞነኛው የኢራን የኒኩለር ጣቢያዎችን ደበደብኩኝና አጠፋውኝ የሚለው ፖለቲካዊ ድባብ ግን ከግቡም ከእውነታውም አንጻር ብዙ እያስባለ ነው። አንድ ጊዜ የስርዓት ለውጥ መጥቶ ባለነጭ ሻሹን አዛውንት ሲፈረጥጡ ማየት ፖለቲካዊ ስኬቴ ነው። በሌላ በኩል ደግሞ እኔ በኢራን ይደረግ ዘንድ የምፈልገው ምንም አይነት የስርዓት ለውጥ የለም የሚለው ፖለቲካዊ ጅዋዥዌ በብዙዎች ዘንድ ሰውየውን ዋሾ አድርጎ ነጥብ እንዲቆጠርባቸውም አድርጓል። ሲኤንኤን ያወጣው አንድ መረጃም ይህንን የሚደግፍ ሆኖ የተገኘው ሆኗል። ሰውየው በዓለም ዘንድ መታመንን ሞገስንም ማግኘት የሚፈልጉበት ሁለት ምክንያቶችን ሲዘረዝርም እንዲህ አለ። በእርግጥ አንደኛው ከሰውየው የግል ባህሪ የሚመነጭና የበቃ አመራር ቀልጣፋና ልዩ ውሳኔ ሰጪ አድርጎ ራስን ከማቅረብ ጋር የሚያያዝ ነው ይላል። ይህ ደግሞ በፖፑሊዝም ወይም ህዝበኝነት ንፍቅ ውስጥ ለተሰራው የሰውየው ፖለቲካዊ ማንነት አስፈላጊ ነውና ከዚህ ስልት ሊወጡ አይወዱም አልወደዱምም በማለት ሌላኛውና ሁለተኛው ደግሞ ኢራን የኒኩለር ጦር መሳሪያዎችን የማምረት አቅም እንዳላት ወይም ፕሮግራሟን እንደገና እንደምትጀምር የሚያሳይ ሲሆን ማንኛውንም ማስረጃ ማጥፋት የሚታትሩበት ጉዳይ ነውና ይህንን ዓለም አይቶ ዋጋ እንዲሰጣቸው ከመውደድ የሚመነጭ ነው። ነገር ግን ምን ያህሉ እውነት ነው የሚናገሩት ሐቅን ያነገበ ነው የሚለው ከራሳቸው ደጋፊዎች ጭምር በጥርጣሬ መነጽር እንዲታዩ የሚያደርግም ሆኗል። በምርጫ ቅስቀሳ ሰዓታቸው በእኔ ዘመን የሚከፈት የጦርነት ምዕራፍ አይኖርም ቢሉም መንፈቅ ሳይሞላቸው በጋዛ አሁን ደግሞ በኢራን የግጭት አዙሪት ውስጥ መነከራቸው ኩርፊያንም አለመታመንንም ከደጋፊዎቻቸው ዘንድ እንዲያስተናግዱ አድርጓቸዋል። እሳቸው ግን ይህ ምንም ሲመስላቸው አይታይም። አሁንም ቢሆን ግን ኢራን
ወደ ኒኩለሩ ስምምነት ተገዳሚውን ወዳ የመምጣት ሂደት ውስጥ ትገባለች። ይህንን የማደርገው ደግሞ እኔ ዶናልድ ጄ ትራምፕ ስለሆንኩ ነኝ ሲሉ እብሪት በተጣባው የፖለቲካ መንገዳቸው ቀጥለዋል። ይህንን ግን ከቴህራን የሚሰሙና በአያቶላ በኩል ያሉ የፖለቲካ ምስክሮች ይሆናል ብለው የሚያስቡት አይደሉም። ያ በዛ ሌሊት በድቅድቅ ጨለማም የተፈጸመ ጥቃት ከአሜሪካ ዘንድ የተቀነባበረ ነው የሚለው የቴህራን ፖለቲከኞች እምነት አሁንም እንደዘለቀ ነው። እስራኤል ተወጋን ዘንድ በተኛንበትም እንገደል ዘንድ ይህንን ያደረገችው አሜሪካ ነች። ምቹ ጊዜን ሲጠብቁ እንደነበረ በዋይት ሀውሱ ነው በዛ በኦቫል ቢሮአቸውም ሲዝቱ ነበረና ይህንን ያደረጉበት ምክንያት እኛን ከምድረገጽ ለማጥፋት የተሴረ ነውና ሊያጠፉን የመጡትን የማጥፋት ግዴታ አለብንና ኒኩለሩን አናቆምም ብለዋል። ደሞም አሉ አያቶላ የትኛውን የኒኩለር ጣቢያ ነው አሜሪካ መታ የጣለችው ወይም መታ ያወደመችው? ይህ ተራ ውሸት ነው ሲሉም ነው የገለጹት። ግን ይላሉ ዶናልድ ትራምፕ ይህ የአያቶላ ንግግር ውሃ የሚያነሳ አይደለም። ኢራን አሁን ላይ በሙሉ አቅሟ እንድትዋጋ ወይም በሙሉ አቅሟ ነገሮችን እንድትመክት የሚያደርግ ነገር ላይ አልሆነችም። ይህ ደግሞ ከወቅታዊ የፖለቲካ ሁኔታዎች አንጻር ብቻ ሳይሆን በእርግጥም እንደግፍሻለን ነገሮችንም ታደርጊያለሽ የሚለው የሞስኮና የቤጂንግን አጉል ምክር በመስማት የሄደችበት መንገድ ትክክለኛ አለመሆኑን በመረዳት ነው። የኢራን ከመሬት በታች የተገነቡ የኒኩለር ማብለያ ይዞታዎች መድረስ የሚችለው የአሜሪካ 14000 ኪሎ ግራምን የሚመዝነው በከርበስተር እንደሆነ ይታመናል። ኢራን ሁሉንም የኒኩለር መርሃ ግብሯን ለሰላም ዓላማ እንደሆነ በተደጋጋሚ ስታስታውቅ ብትቆይም ይህንን የአሜሪካ ጥቃት ተከትሎ ግን አሁን ፖለቲካዊ መገዳደር ውስጥ እንድገባ የኒኩለር ማብለያዎች ሊኖሩ ይገባልና የሚፈጸምብኝን ጥቃት እንደ ወትሮ የምመለከተው አይደለምና አጸፋይም በእነዚህ ኒኩለር ማብለያዎች በኩል የሚወሰን ነው እያለች ነው። ሆኖም አሜሪካ ጥቃት ያደረሰችባቸው ሶስቱም ይዞታዎች ከባድ ጉዳትና ውድመት ደርሶባቸዋል የሚለው ደግሞ ከአሜሪካ የመከላከያ ወይም ፔንታገን የሚወጡ መረጃዎች ናቸው። የሳተላይት ምስሎች ዋነኛ በሚባለው የፎርዶ ኒኩለር ማብለያ 2 መግቢያዎች ዙሪያ 6 አዳዲስ ጉድጓዶች እንዲሁም ብናኝና ፍርስራሾችን ስለማየቱ አሳይተዋል። ሆኖም ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ በሚገኘው በዚህ ኒኩለር ማብለያ ላይ ምን ያህል ጉዳት እንደደረሰ እነዚህ የሳተላይት ምስሎች ያሳዩት ነገር የለም። የኢራን የመንግስት ሚዲያ ምክትል የፖለቲካ ዳይሬክተር ሐሰን አብዲ በበኩላቸው አሜሪካ ጥቃት ያደረሰችባቸው ሶስቱም የኒኩለር ይዞታዎች ከጥቃቱ ቀድሞ ክምችታቸው እንዲዘዋወር መድረጉን ተናግረው ቁሳቁሶቹ ቀድሞውኑ ተወስደው ስለነበር ኢራን ትልቅ ጉዳት አልገጠማትም ብለዋል። በእርግጥም የዚህን የምክትል የፖለቲካ ዳይሬክተሩን ሐሳብ የሚጋሩ ብዙዎች ናቸው። አሁን ላይም ቢሆን አሜሪካ ያደረሰችው ጥቃት እዚህ ግባ የሚባል አይደለም። ለነገሩም የደረሰው ነገር ቴህራንን የሚያስፈራና ኪሳራ ውስጥ የሚከታ ለመሆኑን መረዳት ይኖርባታል የሚለው ከአያቶላ ጀምሮ የሚሰማ ድምጽ ሆኗል። አሁን ከሳምንት በኋላ እኔ ልደራደር ፍቃደኛ ነኝ፣ በኒኩለር ጉዳይ ላይ ልናወራም ብንስማማ ደስ ይለኛል የሚል አዲስ የፖለቲካ ሐሳብን ይዘው የመጡት ዶናልድ ትራምፕ ተጨባጭ አለመሆናቸው ብዙዎችን እያነጋገረ ነው። ከዚህ በኋላስ በእርግጥስ እሳቸው እንደሚሉት ይህንን የኒኩለር ማብለያ ወይም ደግሞ የኒኩለር ጣቢያዎችን በሚመለከት የሚደረግ ንግግር በቴህራን በኩል ተቀባይነት ይኖረዋል ወይ? ነገር ግን እነ አያቶላ ቀድሞ ተናግረዋል። ይህ የማይሆን ነው፣ እኛ ጥቃት እንዲፈጸምብን ተደርጓልና ከዚህ በኋላ በኒኩለር ጉዳይ ላይ የምናደርገው አንዳችም አይነት ድርድር የለም የሚል። በቀጣይስ ሁሉንም የምንመለከት ይሆናል።